በቅድሚያ የ2018 ዓመተ ምህረት የወሰን ተሻጋሪ የወጣቶች የበጎ ፈቃድ አገልግሎት በጎነት ለኢትዮጵያ ከፍታ 5 በሚል መሪ ቃል በሁሉም የሀገራችን ክልሎችና ሁለቱም የከተማ አስተዳደሮች ላይ ላለፉት ከ3 ሳምንታት በላይ ለሚሆኑ ጊዜ የተካሄደውን የበጎ ፈቃድ አገልግሎት ተሳታፊ ሆናችሁ አገራችሁን አገልግላችሁ ለህዝብ ደግሞ ህዝብን ለህዝብ የምታገናኙ ድልድዮች ሆናችሁ በዚህ የምስጋና መርሃ ግብር ላይ በመገኘታችሁና በሰላም ደግሞ ማናችንም ምንም ነገር ሳይደርስባችሁ ሁላችሁም በሰላም በጤና እዚህ ስለተገናኘን እንኳን ደህና መጣችሁ እንኳን ሰላም ቆያችሁ እንላለን። የመጀመሪያውን እንግዲህ ስናስጀምር በሲዳማ ክልል ዳኤቡሹ ብለው ተቀበሏችሁ እዛ ሁለቱም ቲም በአንድነት ከተገናኛችሁ በኋላ በጣም ደስ በሚል ሁኔታ የክልሉም መንግስት ወጣቶችም ጭምር ማህበረሰቡ ማቀባበል አድርጎ ለሁለት ቲም ተከፍላችሁ ስትሄዱ ደግሞ ያው ናፍቆቱም ሁሉም ነገር አለ። ቅድም ስትገናኙ በምን ያህል ደስታ እንደተገናኛችሁ ማየት ችለናልና ይሄ ሁሉ የሆነው ደግሞ ፈጣሪ ሲፈቅድ ጤናንና ሰላምን ሰጥቶን ነውና እንኳን ለዚህ ቀን ሁላችንንም በሰላም አደረሰን አደረሳችሁ እላለሁ። ክብራትና ክብራን በአሁን ወቅት የምንገኘው በጣም ወሳኝ የሆነ ሀገራዊ አጀንዳን በመናራመድበት ሰዓት ነው። ኢትዮጵያ እየመከረች ነው። ከሁሉም ማዕዘናት ያሉ የሁሉንም ማህበረሰብ የሚወክሉ የተውጣጡ ወደ 4000 የሚሆኑ ሰዎች ተወክለው ያለብንን ችግር ኢትዮጵያዊነታችንን እንዴት ነው የምናጎለብተው ችግራችንን እንዴት ነው የምንቀርፈው የሚለውን ትልቅ ስራ በሚሰሩበት ወቅት ነውና የወሰን ተሻጋሪ የበጎ ፈቃድ አገልግሎት ደግሞ ይሄንኑ መንፈስ የበለጠ የሚያጠናክር ስራ በመሆኑ እናንተ እንደ አምባሳደር እዚህ ላይ በመሳተፋችሁ እድለኞች ናችሁና እንኳን ደስ ያላችሁ ልላችሁ እወዳለሁ። ምክንያቱም ታሪካዊ በሆነ ወቅት ላይ በጣም ትልቅ ስራ ሰርተን ስለተገናኛችሁ የወጣቶች የበጎ ፈቃድ አገልግሎት እንቅስቃሴ በሀገራችን የወጣቶችን ሁለገብና ትርጉም ያለው ተሳትፎ ለማጎልበትና ተጠቃሚነታቸውንም ለማረጋገጥ ከሚካሄዱ ተግባራት መካከል አንዱና ዋነኛው ነው። ወጣቶች የወጣትነት ጊዜያቸውን ትርጉም ባለው መንገድ እንዲያሳልፉ እንደዚሁም ደግሞ ጉልበታቸውን ዕውቀታቸውን ተጠቅመው እንደየአካባቢያቸው ነባራዊ ሁኔታ የማህበረሰባቸውን ፍላጎት በማየት የራሳቸውን ሳይሆን የማህበረሰባቸውን ፍላጎት በማየት በተለይ በመንግስትና በህብረተሰቡ ያልተሸፈኑ ማህበራዊና ኢኮኖሚያዊ ክፍተቶችን ለመሙላት ከፍተኛ እገዛ የሚያደርግ አገልግሎት እያደረጉ ይገኛሉ። በዚህም መሰረት የኢፌድሪ መንግስት የሀገራችንን ልማትና ብልጽግና በማፋጠን የዜጎችን ሁለንተናዊ ተጠቃሚነት ደረጃ በደረጃ ለማረጋገጥ እያደረገ ያለውን ጥረትና ርብርብ በመደገፍ ረገድ የበጎ ፈቃድ አገልግሎት ድርሻው የላቀ እንደሆነ ይታመናል። ይህንንም በማመን በተለይ በመሪነት በአርአያነትና በተግባር የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ድርሻ ከፍተኛ ሲሆን በተለይ ለበጎ ፈቃድ አገልግሎት ያለማቋረጥ ላሳዩትና እንደዚህም ደግሞ ለሁላችንም ተምሳሌት በመሆን የላቀ አመራርና ትኩረት በመስጠታቸው ላቅ ያለ ምስጋና ልናቀርብላቸው ይገባል። በእርሳቸው አመራር እንደ ሀገር ሀብታችንን በአግባቡ ለመጠቀም ያሉንን ሀብቶች አይናችንን ገልጠን ማየት እንድንችል በህብረተሰባችን በጎ ፈቃድ አገልግሎቶች ደግሞ የአንድ ጊዜ ስራ ብቻ ሳይሆን ባህል ሆነው እንዲቀጥሉ ከማድረግ አኳያ የመንግስትን ቁርጠኝነት
እየጎለበተ እንዲሄድ ትልቅ አስተዋጽኦ አበርክተዋል። ይህ ጥረት የወገን ደራሽነት፣ የመረዳዳትን፣ የኢትዮጵያዊ መከባበርን፣ የመተጋገዝን መንፈስ በወጣቱና በመላው ማህበረሰቡ ዘንድ ያጎለበተ፣ የዜጎችንም እንግልት የቀነሰ እንዲሁም የሀገራችንን ገጽታ በመልካም የለወጠ ታላቅ ሀገራዊ ንቅናቄን ለመፍጠር አስችሎናል። በመሆኑም መንግስት ዜጎችን ተሳታፊና ተጠቃሚነት ከፍ ለማድረግ በአገር አቀፍ ደረጃ የተጀመረው የበጎ ፈቃድ አገልግሎት ማህበረሰቡን ብሎም ሀገርን ማህበራዊና ኢኮኖሚያዊ ለውጥና እድገት ዘላቂ እንዲሆን አልፎም ተቋማዊ ስርዓት የተጠናከረ እንዲሆን በበጎ ፈቃደኝነት አስተሳሰብና መርህ የታነጹ ዜጎችንም ለማፍራት ትልቅ እገዛም አድርጓል። ከዛም ባሻገር ህዝብና ህዝብ የበለጠ እንዲተሳሰብና ቁርኝቱ የበለጠ እንዲጎለብት ከማድረግ አኳያ ወጣቶች የወሰን ተሻጋሪ የበጎ ፈቃድ አገልግሎት ሲያደርጉ ከአካባቢያቸው ወጥተው ሌላውን ማህበረሰብ የበለጠ እንዲያውቁና በጎ ፈቃደኝነት ከልብ የመነጨ ከበጎ ህሊና የመነጨ ስራ እንዲሆኑም እንዲያውቁ እድልን የፈጠረ ነው። የወሰን ተሻጋሪ በጎ ፈቃደኞች በሁሉም ክልሎችና በሁለቱም ከተማ አስተዳደሮች አገልግሎቶችን ሰጥታችኋል። ህብረተሰቡን ሁሉ ደግሞ አስተባብራችኋል። እናንተ እንደ ካታሊስት ናችሁ። ሁሉንም ስራ ባንድ ላይ መስራት ባትችሉ እንኳን እዛ ያሉ ወጣቶችን አቻዎቻችሁን ደግሞ ለበጎ ተግባር አበረታታችኋል። አቻዎቻችሁን ብቻ ሳይሆን ደግሞ የነገ ሀገር ተረካቢ የሆኑ ህፃናትም የእናንተ መልካም ስራ አይተው አርአያነታችሁን እንዲከተሉም የማድረግ ስራ ሰርታችኋል። የክልል መንግስታትና እንደዚሁም በየደረጃው ያሉ የኛ መዋቅሮች ደግሞ ዋነኛ ትኩረት አድርገው ከንቲባዎችንም ጨምሮ የበጎ ፈቃድ አገልግሎትን ትኩረት ሰጥተው እነሱም በጎ ፈቃደኛ ሆነው ደግሞ ትልቅ ስራም የሰሩበት እንደሆነ በላቀም ትጋት የፈጸሙት እንደሆነ ማየት ችለናል። ከዚህም በተጨማሪ በተለይ ለሀገረ መንግስት ግንባታና ለህብረ ብሔራዊት ኢትዮጵያ እንዲህ አይነት የወሰን ተሻጋሪ በጎ ፈቃድ አገልግሎት ወሳኝ መሆኑን በቆይታችሁ እንዳያችሁ ሙሉ እምነት አለን። ስለዚህ አምባሳደር ለሆናችሁ እናንተን ተቀብለው ደግሞ ስምሪቱን የተስተካከለና ውጤታማ እንዲሆን ያደረጉ የመንግስት አካላትን ተቀብለው ደግሞ ስታገለግሏቸው እየመረቋችሁ ለእናንተም ደግሞ የኢትዮጵያዊነት እሴትን እንዲተላለፍ ያደረጉ የማህበረሰብ ክፍሎችን አቻ ወጣቶች እናንተ ሄዳችሁ የለኮሳችሁትን ችቦ ተቀብለው እስካሁን ድረስ የበጎ ፈቃድ ስራ እየሰሩ ያሉትን ሁሉ ከልብ እናመሰግናለን። በተጨማሪም እናንተ የበጎ ፈቃድ አምባሳደሮች በመርሃ ግብሩ የተሳተፋችሁ ወጣቶች ሁላችሁ ሀገራችንና ህዝባችንን ለማወቅ እድል ሰጥቶናል እንደምትሉን አልጠራጠርም። ለማገልገልና የማህበረሰቡን ችግር መፍትሄና ምላሽ ለመስጠት ብቻም ሳይሆን የተሰማራችሁት እናንተ ደግሞ የግል ስብዕናችሁንም ያጎለበታችሁበት ኢትዮጵያዊ ወንድማማችና እህትማማችነትን የበለጠ ደግሞ ኤክሰርሳይዝ ያደረጋችሁበት እንዲሁም ደግሞ የነገ ብቻ ሳይሆን የዛሬም መሪነት ሚናችሁን የተወጣችሁበት ትልቅ አጋጣሚ ፈጥሯል ብዬ አምናለሁ። ከዚህ ባለፈ በሁሉም ክልሎች ስትዘዋወሩ ይህ የወሰን ተሻጋሪ በጎ ፈቃድ አገልግሎት ተሞክሮ በመውሰድ ሌሎችም ክልሎች ይሄ እንግዲህ በብሔራዊ ደረጃ ነው አይደል ያደረግነው። ሌሎችም ክልሎች ደግሞ ከክልል ወደ ክልል በአንድ ክልል ውስጥም ከአንድ ዞን ወደ ሌላ ዞን በአንድ ዞን ውስጥ ደግሞ ከአንድ ወረዳ ወደ ሌላ ወረዳ ይሄንን ተሞክሮ አድርጎ እንዲሰሩት ማድረግ መቻል አስፈላጊ መሆኑንም አይተናል። ለእናንተ እድል ሰጥቷችኋል አልሰጣችሁም?
ኢትዮጵያን እንድታውቁ ህዝባችሁን እንድታውቁ ከዚህ በፊት ሄዳችሁ ማታቁበትን ቦታ እንድታዩ ኢትዮጵያዊነት ምን እንደሚመስል የበለጠ ኢንተርናላይዝ እንድታደርጉ ስለዚህ አንዳንዴ በአንድ ክልል ውስጥም ሆነን አንድ አካባቢና አንድ አካባቢ ያለውን ነገር የማናውቅበት ሁኔታ ይኖራልና ይሄ መልካም አጋጣሚ ይሆናል ብለን እናምናለን። ከዚህ አንፃር በተለይ የሰላም የልማትና የብልጽግና ጉዞዎቻችን የተጠናከረ እንዲሆን በር የሚከፍት መድረክ ነውና ይሄንን አጎልብቶ መሄድ ያስፈልጋል። ለዚህም የሚኒስተር መስሪያ ቤታችን የሚያስፈልገውን ሁሉ ከሁሉም አካላት ጋር በመተባበር ለማድረግ ዝግጁ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። እናንተ ውድ የወሰን ተሻጋሪ የበጎ ፈቃደኛ አምባሳደሮች ሀገራችሁን ለማገልገል መላውን የኢትዮጵያ የበጎ አገልግሎት ችቦ ይዛችሁ ለማብራት እናንተም አለን ለሀገራችን በማለት የግል ምቾታችሁን ትታችሁ የማህበረሰብን ችግር ለመፍታት ደከመኝ ሰለቸኝ ሳትሉ የተሰጣችሁን ኃላፊነት በመወጣት የሀገራችን ኢትዮጵያ የተስፋ ብርሃን የብልጽግና ጉዟችንን ከፍ ለማድረግ ለማላቅ የለውጥ ወኪሎችና የአንድነት አርበኞች በመሆን ለሚሊዮኖች ወጣቶችና በጎ ፈቃደኞች ማሳያ ሆናችሁ የጣራችሁ ትውልድ ሀገር ያጸናችሁ በጎ ፈቃደኞች ለአገልግሎታችሁ ከልባችን እናመሰግናችኋለን።